የሰላምዬ ባል ሲጠበቅ ሳይመጣ ቀረ። ዳጣ ቀጣይ ክፍል። ሰላምዬ ድንገት የማታውቀው ስልክ ተደውሎላት በዛው የራሷን ጉዳይ ልትፈጽም ደስ ብሏትም ስልኩን ተቀብላ ነበር። ነገር ግን ኤቢ ናት የራሷን እወድሻለሁ የሚላትን ሰው ስልክ ደውሎ እንዲያናግራትና እንደወደዳት አስመስሎ ሰላምን እንዲያወራት ከዛም ሰላም የውሸት ባል ሁንልኝ ናና ቤተሰቦችን ታወቅልኝ ብላ ተጠራሃለች። አንተም ደግሞ ቤት ከመጣ በኋላ ባሏ ነኝ ብለህ መተህ ከዛ በኋላ ውሸቷን ነው ባሏ አይደለም አላቃትም ብለህ ቤተሰቦቼ ፊት ተናገር አለችው። ዳጣ ጎበዟ ደርሳባታለች። ምናልባት ሰላምዬ ይሄ ነገር ይቅርብሽ፣ ባልሽ ጊዜው ሲደርስ ይታወቃል ብላት ነበር። ነገር ግን አይ ኤቢ እየጨቀጨቀችኝ ነው፣ ስለዚህ የሆነ ሰው ማስታወቅ አለብኝ ብላ ቆረጠች። ሰላም እንደሆነም እንደተባለም አልቀረም። ኤቢ ልጁን አስማምታ ወደ ቤት ቀጥረዋለች። ሰላምም ተስማምታ ነበር። ስለዚህ የመምጫ ቀጠሮ ደረሰ። ቤተሰብም ተሰብስቦ የሰላምዬን ባል የጠበቀ ነበር። ነገር ግን ዳጣ ልትቀበል ወደ መንገድ ሄዳ ጠብቀው ነበር። ስትጠብቀው ግን እውነትም ኤቢ የቀጠረችው ሰው ነው። ስለዚህ የሰው ህይወት አታበላሽ፣ ኤቢን ለማግኘት የሰላም ህይወት ምን እንደነበረ ሳታውቅ አታበላሽባት፣ አራዳ መስለህ ሞኝ አትሁን ብለህ መለሰችው። አይ ዳጣ ይመች። ስለዚህ ዳጣ ባዶ እጇ ስትመጣ ሁሉም ሰው እየጠበቀ ነበር የሰላም ባል መጣ ተብሎ። ነገር ግን ዳጣ እኔ ብዙ ሴቶች አውቃቸዋለሁ ልጅ ግን የለኝም ብሎ ክዷታል። ይህንንም መጣ ነገረቻቸው። ኤቢ በጣም ደነገጠች። ምክንያቱም ስራዋ ስላልተሳካላት። በጣም ይገርማል። በዚህ አላቆመችም። ኮካ ገዝታ መድኃኒት ዳጣ ሰጠችኝ በማለት ልትዋሽ እህቷ ጠጥታ በጣም ታማለች። ምስኪን ውሃ ሳታቅ ግጥም አድርጋ ፔፕሱን ኮካውን ጠጥታለች። የኔ እናት ምን ትሁን አሟታል። ቶሎ አይቷት ሐኪም ቤት ካለወሰዳት ምናልባት እንዳትጎዳ ፈራውላት። ውሃ የኔ ውሃ ምንም ሳታቅ የኔ እናት እህቷ በምታደርገው ነገር ዳጣንና ሰላምን ለመጉዳት ብላ የሆነ ነገር እስከምታገኝ ድረስ መፈለጓን አታቆምም። ምናልባት ናታንን ተጠርጥራ ነው። ናታን ይሁን ወይ የሰላም ባል ምንድን ነው የሚለው ነገር በጣም ግራ ገብቷታል። የኔ እናት ዳጣ እህቷ መሆኗን አታውቅም። ምን አለበት ግን የዳጣን እናት ቶሎ ብታሳውቋት፣ እኛም ልባችን ያርፍ ነበር። ቀጣይ አብረን እንመልከት ውድ ቤተሰብ።